እመጓ አለማየሁ ዋሴ። ምዕራፍ 12 ከጠዋቱ 3 ሰዓት ተኩል አካባቢ ደብረ ብርሃን ደረስን። ሹፌሩ ለቁርስ 30 ደቂቃ መስጠቱን ነገረን። ከተሳፋሪው ዘግየት ብዬ ወረድኩ። ከአዲስ አበባ ወደ መሃል ሜዳ በሚሄደው አውቶቡስ ነበር የተሳፈርኩት። መሃል ሜዳ ከመድረሱ 50 ኪሎ ሜትር በፊት መንዝ የላሎ ማማ ምድር ወረዳ ዋና ከተማ ሞላሌ የጉዞ መዳረሻዬን አድርጌ ነው። ወሩ ታሳስ በመሆኑ የጧቱ ቅዝቃዜ አይጣል ነው። እንኳን ታሳስ ሆኖ ደብረ ብርሃን ወትሮም ብርዳም ናት። ደብረ ብርሃን በአጼ ዘርዓ ያዕቆብ ዘመን የኢትዮጵያ ዋና መናገሻ የነበረች ዕድሜ ጠገብ ከተማ ብትሆንም ይህ ነው የሚባል እድገት ሳታሳይ እስከ ቆፈኗ ተኮራምታ የኖረች ከተማ ናት። ባለችኝ አጭር ጊዜ መሃል ከተማዋን ለመቃኘት ሞከርኩ። አሁን ሳያት ግን ከስሟ ብርሃንና ሙቀትን ወስዳ ራሷን ከቆፈን አላቃ ፈታ ደመቅ እያለች መሆኑን ማንም ሰው በቀላሉ ይረዳል። ውብና ታላላቅ ሕንፃዎች፣ የአስፓልት መንገድ፣ የውስጥ ለውስጥ ኮብልስቶን መንገድ፣ አልፎ አልፎ የተጀመሩ ፋብሪካዎችን ስመለከት ደብረ ብርሃን ሆይ እንኳንም ድብርትሽና ቆፈንሽ ለቀቀሽ አልኩ። ከተማ ሲለወጥ አገር ሲያድግ የልብ ተስፋ ነውና ደስ ይላል። የተሰጠን ሰዓት ስላለቀ እንደ ነገሩ ሻይና ብስኩት ቀማምሼ ወደ አውቶቡሱ ተመለስኩ። ከ40 ደቂቃ የደብረ ብርሃን ቆይታ በኋላ አውቶቡሱ ጉዞውን ወደ መንዝ ቀጠለ። ለመጀመሪያ ጊዜ ወደ መንዝ ስጓዝ የነበረኝን ትውስታ እየቃኘው አሁን ያለውን የመልክዓ ምድራዊ ለውጥ፣ የከተሞችንና መንደሮችን እድገት እያነጻጸርኩ በዝምታ መጓዝን መረጥኩ። ያው እንደተለመደው የአገራችን ሰው የሚተዋወቀውም የማይተዋወቀውም የሞቀ ጨዋታና ወሬ ይዟል። ከደብረ ብርሃን 40 ኪሎ ሜትር እንደተጓዝን አውቶቡሱ የአዲስ አበባ ደሴ አስፓልት መንገድን ትቶ ወደ ቀኝ በመታጠፍ የጠጠር መንገድ ውስጥ ገባ። ይህ ቦታ ጣርማበር ይባላል። ጣሊያኖች ደሴን ከአዲስ አበባ ጋር ለማገናኘት በቀየሱት መንገድ ማለፊያ መሽሎኪያ የሌለውን የጣርማበር ሰንሰለታማና አለታማ ተራራ ውስጡን ቦርቡረው ማለፊያ ፉካ የሰሩበት ቦታ ነው። በእውነቱ በዚያን ዘመን ያን መስራት መቻል የወቅቱን የጣሊያኖች የምህንድስና ጥበብ መጠን በግልጽ ያሳያል። ሀገሪቱን ለመግዛት የነበራቸውንም ጉጉትና ቁርጠኝነትም ያመለክታል። ወደ መንዝ የሚሄደው መንገድ በዋሻው አናት ባለው ቋጥኝ ላይ ከቀኝ ወደ ግራ ወይም ከምስራቅ ወደ ምዕራብ ታጥፎ የተዘረጋ ነው። ከሰኔ እስከ ታኅሳስ የጣርማበር ሰንሰለታማ ተራሮችና ደጋማው መንዝ ሁሌም እንደ ግድግዳ የሚዳሰስ የሚመስል ጉም እንደለበሱ ነው። ለአዲስ መጤ ሰው ሆድ ያባባል። ከግራ ወደ ቀኝ ምንም የሚታይ ነገር የለም። ጉም የለበሰ ነጭ አገር። አውቶቡሳችን መብራት አብርቶ ፍጥነቱን እየተቆጣጠረ በመጓዝ ላይ ነው። በመንዝ መንገድ በፍጥነት መጓዝ በተለይ በዚህ ወቅት አደገኛ ነው። መንገዱ ጠመዝማዛና ጠባብ ሆኖ በተራራ አናትና ጥግ ላይ የሚያልፍ ሲሆን ከፊት ለፊት ያለው መንገድ በጉም ስለሚሸፈን ከ50 ሜትር በላይ አይታይም። ስለሆነም ከፊት ለፊት የመጣ ተሽከርካሪም ሆነ እንስሳ ለአደጋ ሊያጋልጥ ይችላል። አሁን ጉሙ እንደ መጀመሪያ ጉዞዬ ሆዴን አላባባውም። ይልቁንም ትዝታና ደስታ እንዲሁም ጉጉት ነበር የሚሰማኝ። መዘዞ፣ ቆባስጥል፣ ባሽ፣ መለያ የሚባሉ መንደሮችንና ከተሞችን አልፈን ከቀኑ 9 ሰዓት ተኩል ሞላሌ ከተማ ደረስን። በጀርባ የሚታዘልና በእጅ የሚያዝ ቀለል ቀለል ያሉ 2 ሻንጣዎቼን ይዤ ሹፌሩንና ረዳቱን አመስግኜና ቀሪ መንገዳቸው ሰላም እንዲሆን ተመኝቼ ወደማውቀው ሆቴል ሄድኩ። በዚህ ከተማ ክፉንና ደጉን አብረን ያሳለፍን ብዙ ወዳጆችና ጓደኞች ነበሩኝ። አሁን እነማን ይኑሩ እነማን ከአካባቢው ለቀው ይሄዱ መረጃ የለኝም። የማግኘት ናፍቆት ቢኖርብኝም
ለጊዜው ከመጣሁበት ዓላማ አንጻር ማንንም ማግኘት አልፈለኩም። ከ18 ዓመት በፊት ለመጀመሪያ ጊዜ ወደ መንዝ ስሄድ ያረፍኩበት ሆቴል ዘንድ ሄጄ አልጋ ጠየቅኩ። በፊት በ10 ብር የተከራየሁትን አልቤርጎ አሁን በ70 ብር ተከራየው። ሻንጣዬን አስቀምጬ የሚበላ ነገር አዝዤ እሱን እየቀማመስኩ ስለሚቀጥለው ተግባሬ ማሰብ ጀመርኩ። የመጨረሻ መዳረሻዬ ከዚች ከተማ የ3 ሰዓት የእግር ጉዞ ያስኬዳል። የቦታውን ስምና መሄጃ መንገዱን ከሞላ ጎደል አውቀዋለሁ። የዛሬን አይሁንና ብዙ ጊዜ ተመላልሼበታለሁ። እንዲህ እንዳሁኑ በከፍተኛ ጉጉት ስራዬን ሁሉ ርግፍ አድርጌ በልዩ ዓላማ ባይሆንም ለመደበኛ ስራዬም ለመንፈሳዊ በረከትም 1-2-3 ጊዜ ሄጄ ነበር። የመጣሁበት ጉዳይ ምልክቶችንና ንግግሮችን በጥንቃቄ መመርመርና ማብሰልሰል የሚጠይቀኝ ነው ብዬ ስላሰብኩ ብቸኝነቱን መርጬዋለሁ። ስለሆነም ለጉዞዬና ለቆይታዬ የሚያስፈልጉኝን ነገሮች ለመግዛት ወደ ሱቅ ለመሄድ ስነሳ በተቻለ መጠን ሰዎች እንዳያውቁኝ ራሴን በኮፍያ ስካርፍና መነጽር ለመሸፈን ሞከርኩ። በዚህ ወቅት ማንም ወዳጄ ቢሆን ከሐሳቤ እንዲያናጥበኝ አልፈለግኩም። ከተማዋ ብዙ ተለውጣለች ባይባልም አንዳንድ ለውጦች ግን አሏት። ሌላው ቢቀር ሞባይል ስልክ ይሰራል። ወደ ሱቅ ሄጄ ባትሪ፣ ሻማ፣ ክብሪት፣ የተባይ ማጥፊያ ሞቢል፣ ስኳር፣ ሻይ ቅጠል፣ መኮረኒ፣ የታሸገ ዘይት፣ ዱቄት፣ ጨው፣ ብቻ ለ2 ሰው ለ1 ሳምንት የሚያቆይ ምግብና አስፈላጊ ነገሮችን ገዛው። ምን ያክል ቀን ልቆይ እንደምችል ግምቱ የለኝም። ለማንኛውም ለጊዜው ይህን ከያዝኩ ወደፊት የሚሆነውን ሲደርሳ ያለው አልኩኝ። ማረፊያ አይቸግረኝም። ምክንያቱም እማሆይ ሴተ ማርያም ይኖራሉ። የጥንቷ ወዳጄ ሞላሌ መሃል ከተማ ጫማ እየጠረጉ ከሚተዳደሩ ወጣቶች መካከል ጠንከር ያሉትን 2ቱን መርጬ በበነጋታው በጧት ዕቃዬን ተሸክመውልኝ አብረውኝ እንዲሄዱ በክፍያ ተስማምተን ወደ ሆቴሌ ተመለስኩ። እንዳይነጋ የለም ነጋ። ውስጤ መረጋጋት አቅቶት ስቁነጠነጥ። ወጣቶቹ ፊታቸውን እያሻሹ ከተነጋገርንበት 30 ደቂቃ አሳልፈው መጡ። ጓዜን ለ3 ተከፋፍለን ከከተማዋ የደቡብ አቅጣጫን ይዘን ፊትና ኋላ ሁነን መጓዝ ጀመርን። በጸጥታ እየተጓዝን እንዳለን አንደኛው ልጅ ጋሽ ምን ልታደርግ ነው የምትሄድ ሲል ጠየቀኝ። በሐሳቤ ምን ላደርግ እንደምሄድ እኔም አላውቀውም ልጄ እያልኩ፣ ለእርሱ ግን ዘመድ አለኝ፣ ዘመድ ልጠይቅ ነው አልኩትና ተጨማሪ ጥያቄ አለመፈለጌን ለማሳወቅ እንጉርጉሮ ወይም ዜማ ቢጤ ጀመር አደረግኩ። ከሞላሌ ከተነሳን ልክ ከ2 ሰዓት በኋላ የመጣንበት ለጥ ያለ ሜዳማ መልክዓ ምድርን ጨርሰን መሬቱ ሙሉ ለሙሉ ተቆርጦ የሰጠመ የሚመስልበት ቆላማ አካባቢ ደረስን። አስተውሎ ለተመለከተው የጠረጴዛ ጫፍ ላይ የመድረስ ያክል ነው። ቆላማው መሬት ከደጋማው የመሬት ጫፍ ቢያንስ 200 ሜትር ዝቅታ አለው። ወደ ታች ቆላውን እያየው በተመስጦ ቆየው። አይኔ ላይ ብሽ አለብኝ። ለካ እምባ አይኖቼን ሞልቷቸው ነበር። አንደኛው ልጅ ጋሼ አለኝ። ወዬ አልኩት። እስካሁን የመጣንበት እመጓ ደጋ ይባላል። ከዚህ በታች ያለው ሀገር ደግሞ እመጓ ቆላ ይባላል አለኝ በቀናነት። አሁን ልክ ነህ አውቃለሁ አልኩት በፈገግታ። እጆቼን ወደ ላይ ዘርግቼና ጮክ ብዬ እመጓ ቆላ አልኩኝ። የአካባቢው ሽማግሌዎችና ሊቃውንት እመጓ ማለት እመ እጓል ከሚለው የግዕዝ ሐረግ አጥሮ የተገኘ ቃል ነው ይላሉ። ይህም የልጅ እናት ማለት ነው። በፊት መንዝ እያለው የማውቀው ነው። ታዲያ ደጋውን እመጓ ደጋ፣ ቆላውን ደግሞ እመጓ ቆላ ይሉታል። ይህንን ነው አባ ድሪል ውስተ ከርሰ እመ እጓል አቃላዊት ይሄሉ በማለት በሚስጥር የጠቆመው። እመ እጓል አቃላዊት፣ እመጓ ቆላ
ቆለኛዋ የልጅ እናት። ከደጋው ወደ ቆላው ለመውረድ 2 መንገድ አለው። አንደኛው ሰፊ በመሆኑ ሰውና እንስሳት እንደ ልብ የሚያስኬድ ቢሆንም ረጅም ጊዜ ይፈጃል። ሁለተኛው መንገድ አጭር ሆኖ ነገር ግን እጅግ ጠባብ በሆነ የገደል ሰርጥ የሚወረድበት ነው። ረጅም ሰዓት ሲናውዙ ከመዋል በጥንቃቄ በገደሉ መውረድ ይሻላል አልኩና የገደሉን መውረጃ ተያያዝ ነው። ውሳኔ ስህተት መሆኑን ያወቅኩት ከገደሉ መካከል ስደርስ ነው። ከዚህ በፊት በዚህ ገደል መውረዴ ትዝ ይለኛል። አሁን ግን ሰውነቴ ክብደትና ምቾት ስለጨመረ መሰለኝ በጣም ከበደኝና ፈራው። ሰርጡን ለመውረድ በቁም መራመድ የማይታሰብ ነው። ግራና ቀኝ ጭው ያለው ገደል በስበት ኃይል ጎትቶ ሊወስድ ይችላል። ጀርባዬን ለገደሉ እየሰጠው ያገኘሁትን እየጨበጥኩ ነፍስና ስጋዬ የተለያዩ የመሰለኝ በፍርሃት እየራድኩ 45 ደቂቃ ያክል የእንኩትት ተቀምጬ በመንፏቀቅ እንደምንም ወረድኩ። ወጣቶቹ ብዙም አልተቸገሩም። እንዲያውም እንደ መዝናኛ ቆጥረውት ይቀናጡ ጀመር። እነርሱን ሳይ በራሴ አፈርኩ። ገደሉን ጨርሰን ረባዳው ላይ ስንደርስ እፎይ አልኩ። መልክዓ ምድሩ ትንሽ በትንሽ ወደ ደልዳላነት እየተቀየረ መጣ። ከዚያም በሰሜንና ደቡብ አቅጣጫ ተራሮች የከለሉት፣ በምዕራብና በምስራቅ ደግሞ እንደገና ተገምሶ የወረደ መሬት የሚያዋስኑት ደልዳላ ሜዳ ፕላቶ የመሰለ መሬት ላይ ደረስን። ከተራሮች ጥግ መንደሮች ያሉ ሲሆን ከሜዳው መካከል ላይ ግን ጥንታዊው እመጓ ቆላ ቅዱስ ዑራኤል ቤተ ክርስቲያን በታላላቅና ዕድሜ ጠገብ የጽድ ዛፎች ተከቦ ጉብ ብሏል። አገሩ በሙሉ ዝምታ የሰፈነበት ነው። አንዳች የሚያስፈራ ግርማ አለው። ወደ ቤተ ክርስቲያኑ ቅጥር ገብቼ ተሳለምኩ። ለረጅም ጊዜ ከቤተ ክርስቲያኑ መግቢያ በር ላይ ተደፍቼ ቆየው። ተራራውን ከወረድኩ ጀምሮ የምረግጠው መሬት ሁሉ ያስፈራኝ ጀምሯል። የቤተ ክርስቲያኑ ዕቃ ቤት ከቤተ ክርስቲያኑ በስተደቡብ ይገኛል። በዚያ በኩል 2 ጎጆ ቤቶች አሉ። ወደዚያው አመራው። አንዲት እናት በሰፌድ የመገበሪያ ስንዴ ይለቅማሉ። አንድ ሸምገል ያሉ ወንድ መነኩሴ ደግሞ ከወገባቸው በላይ ራቁታቸውን ሆነው ያረጀ ጡንቻቸው እንዲፍታታላቸው ጀርባቸውን ለፀሐዩ ሰጥተው አሮጌ ልብስ ይጠቅማሉ። ጠጋ ብዬ ጉሮሮዬን ለመጠራረግ አልኩና እንደምን አረፈዳችሁ አልኩኝ በትህትና። እግዚአብሔር ይመስገን አሉ ቀና ትኩር ብለው እያዩኝ። እማሆይ እሴተ ማርያም ናቸው አልኩኝ ለራሴ። ደስታ ተሰማኝ። ኃይለ ጊዮርጊስ የክርስትና ስሜ ነው ብለው ብድግ አሉና እጃቸውን ዘርግተው በእናትነት ፍቅር ወደ እኔ መጡ። የ1989 ዓመተ ምህረት መልካቸው እንደ ፍዝ ስዕል ሆኖ መጣልኝ። ምዕራፍ 13 በ1989 ዓመተ ምህረት በወርሃ ግንቦት ዕለቱን በማላስታውሰው ቀን ከቢሮ የሥራ ሰዓት በኋላ ሁሌም እንደማደርገው ወደ ቅድስት ሥላሴ ቤተ ክርስቲያን ሄድኩ። ከቤተ ክርስቲያኑ ምስራቅ በቤተልሔም አቅጣጫ ቁሜ ጸሎት ካደረስኩ በኋላ ወደ ቤቴ ለመሄድ ወደ ቅጽሩ በር ሳመራ አንድ በዕድሜ ገፋ ያሉ ግርማ ሞገሳቸው ደስ የሚል መነኩሴ ከ4 ወጣት ሴቶች ጋር ከደጀ ሰላሙ ቁጭ ብለዋል። ወጣቶቹ የፊታቸውና የእጃቸው ቆዳ ልስላሴ፣ አለባበሳቸው ከትልቅ ከተማ የመጡ መሆናቸውን ያሳብቃል። ግራ የገባቸውና የተገረሙ ይመስላሉ። መንገዴን ገታ አድርጌ ወደ መነኩሴው አመራው። ካህን ስለነበሩ ተሳለምኩ። እንደምን ዋላችሁ? እንግዶች ትመስላላችሁ በማለትም ጥያቄ አስከተልኩ። እንደምን ዋልክ? እግዚአብሔር ይመስገን። እንደምን ዋልክ ልጄ? አሉና አሁን ከአዲስ አበባ ነው የመጣ ነው አሉኝ። ምን ነው በደህና አልኳቸው።
አሁን ደህና ነን። እዚህ ታችን መጓቆላ የቅዱስ ዑራኤልን ክብረ በዓል ልናከብር መተን ነው አሉ። ወይ ጉድ! እኛ እዚህ ተቀምጠን ከቁብ ሳንቆጥረው እናንተ ከአዲስ አበባ መጣችሁ ስላቸው አባም ቀበል አድርገው የደጅ ጠበል የቆዳ መንከሪያ ነው ሲባል አልሰማህም አሉኝ። ሆኖ ነው እንጂ አልኩና ታዲያ ማረፊያ አግኝታችኋል ስል ጠየቅኳቸው። ልጆቹ አልቤርጎ ይዘዋል። እኔ እንኳን እዚህ ደጀ ሰላሙ ቢሆን አድራለሁ። በጠዋት ወደ ቆላው እንወርዳለን አሉኝ። እርስዎ ከኔ ቤት ያድራሉ? ብቻዬን ነው የምኖረው። ለማንኛውም እንሂድ፣ እራት ነገር ቀማምሱ ብዬ ሁልጊዜ እንግዳ ወደምናስተናግድበት ምግብ ቤት ወሰድኳቸው። ጓደኞቼም መጡ። ከራት በኋላ ወጣቶቹን አልቤርጎ ከያዙበት ሆቴል አድርሰን እኔና አባ ወደ እኔ ቤት ሄድን። ቤት እንደገባን መኝታቸውን አነጣጥፌላቸው ሲያበቃ አባ አልኳቸው፣ ልብሳቸውን ለመኝታ ሲያስተካክሉ። ዑራኤል ቤተ ክርስቲያን እንደሆነ አዲስ አበባ አለ። እዚህ መንዝ እመጓቆላ ድረስ በዚህ ወቅት የመጣችሁ ቦታው የተለየ ታሪክ ይኖር ይሆን አልኳቸው። አለው እንጂ ልጄ፣ ታሪኩ እንዲሁ ተሸፋፍኖ ቀረ እንጂ ከነ ግሸን ማርያም፣ ከነ ጣና ቂርቆስ፣ ከነ አክሱም ጽዮን ያላነሰ ቃል ኪዳንና ታሪክ ያለው ቦታ እኮ ነው አሉኝ። እንዴት ያለ ታሪክ አልኳቸው። መቼም መመዝገብ አላውቅም እንጂ ታሪክ ሲነገር መስማት ነፍሴን ያስደስታታል። ስለማልጽፈው ግን ብዙ ጊዜ ረሳዋለሁ። አለመጻፍ ትልቅ በሽታ። አየህ፣ አባቶቻችን እንደነገሩንና በድርሳነ ዑራኤልም እንደተጻፈው ጌታችንና መድኃኒታችን በዕለተ ዓርብ በመስቀል በተሰቀለ ጊዜ ከሰውነቱ የፈሰሰውን ደም በብርሃን ጽዋ መልአኩ ዑራኤል ተቀበለው። ደሙንም በመላው ዓለም ረጨው። የደሙን እጣቢ ያረፈበት ቦታ ሁሉ የቤተ ክርስቲያን ሕንፃ ማረፊያ፣ የቅዱስ ቁርባን መፈጸሚያ እንዲሆን ታላቅ ቃል ኪዳን ለዓለም ተሰጠ። እነሆ ዛሬ ሰዎች ተመካክረውና ፈቅደው በአካባቢያቸው ቤተ ክርስቲያን ቢያንጹም የሚሰራበት ቦታ የክቡር ደሙን እጣቢ ያረፈበት ቀድሞ በመንፈስ ቅዱስ የተለየ ቦታ ነው። የመድኃኔዓለም ሚስጥሩ ቸርነቱ ብዙ ነው ልጄ አሉ። ይደንቃል እንጂ አልኩና ታዲያ መጓቆላ ምን የተለየ ነገር አለ አልኳቸው። እንዳልኩ መልአኩ ቅዱስ ዑራኤል ክቡር ደሙን በአራቱም ማዕዘናት ከረጨ በኋላ ጽዋውን በመድኃኔዓለም ፈቃድ በቅድስት ሀገር ኢትዮጵያ መንዝ ውስጥ እመጓቆላ አምጥቶ ቀበረው። እንዲያውም እኮ ይህ ሀገር መንዝ የተባለው ለዚህ ነው። እንዴት አልኩ። መንዝ ማለት ነዝሃ ከሚለው ግዕዝ ቃል የተገኘ ነው። ይኸውም መርጨት ማለት ነው። የክርስቶስ ደሙ የተረጨበት ጽዋ ማረፊያ ስለሆነ አሉ። ወይ ግሩም አልኩኝ። እና ልጄ፣ መንዝ እመጓቆላ ክቡርና ቅዱስ ቦታ ነው። አንተም ከበረከቱ በየጊዜው እየሄድክ ተካፈል አሉኝ። ይህን ታሪክ እንዴት መንዝ እየኖርኩ ሰምቼው አላውቅም ስል በመደነቅ ታሪኩ እንኳ በጥንታዊ ድርሳነ ዑራኤል ላይ ተጽፏል። በየጊዜው መጽሐፍቱ እየተቆነጻጸሩ ነገሩ ልቦለድ ታሪክ የመሰላቸው ደግሞ ከዛሬው ድርሳነ ዑራኤል ቀንሰው አጥፍተውታል ይባላል አሉኝ። ድፍረት ባይሆንብኝ እርስዎ ከየት ነው የመጡት አልኳቸው። ለምን እንደሆነ እንጃ ከአዲስ አበባ ወይ ከትልቅ ከተማ ለሚኖር መነኩሴ ወይም ባህታዊ ብዙም ልቦናዬን አልሰጥም። እኔ እንኳን ደብረ ሊባኖስ ነው ያለሁት። 30 ዓመት በዚያው ገዳም ኖሬ ያለሁ የመጽሐፍ መምህር ነኝ። ሁልጊዜ እዚህ ቦታ በታሰበ ጊዜ የሚሆን ባልታሰበ ጊዜ ድንገት እመጣለሁ እና አዲስ አበባ መጥቼ ከአንድ ክርስቲያን ቤት አረፍኩ። ወደዚህ እንደምመጣ ስናገር አብረውኝ ከመጡት አንደኛዋ ልጅ ያረፍኩባቸው ሰዎች ልጅ ናትና ታዲያ በበነጋታው ጓደኞቿን ሰብስባ እኛም ከእርሶ ጋር አብረን እንሄዳለን አሉ። የኮሌጅ ተማሪዎች ናቸው። እኔም ምን ቸገረኝ፣ ምናልባት የእግሩ መንገድ ከባድ እንዳይሆንባችሁ እንጂ አልኳቸው። ይሁን ግድ የለም ብለው ያው አብረን መጣን አሉኝ። የገዳም አባት ያውም ሊቅ መሆናቸውን ሳውቅ ልቤ ተከፈተ። እናም ታሪኩ እውነት እንደሚሆን ገመትኩ። እውነት ለመናገር ብዙም ለመመርመር ግን ፍላጎት አልነበረኝምና ዝም ብሎ በልቤ ውስጥ የተቀበረ እውቀት ሆኖ ቀረና ይሄው ፈጽሞ እስከ መርሳት ደረስኩ።
በማግስቱ ጠዋት መንገድ የሚመራ አንድ ወጣት ሰጥቼ ተሰነባብተን ተለያየን። ይህ ከሆነ በግምት ከ2 ሳምንት በኋላ አንድ የገጠር ሰው አንድ ደብዳቤ ከቢሮ ያምጥቶ ሰጠኝ። የተጣጠፈ ያልታሸገ ደብዳቤ ነው። በመድኃኔዓለም ወንድሜ ለሆንከው ለአቶ ሲሳይ እንደምን ሰነበትክ? እኔ የአባቶቻችን አምላክ መድኃኔዓለም ይክበር ይመስገን ደህና ነኝ። ልትረሳኝ ትችላለህ። ባለፈው ከአንድ አባት ጋር ከአዲስ አበባ ከመጡት ወጣቶች አንዷ ነኝ። ወደ አዲስ አበባ አልተመለስኩም። እዚሁ ለመኖር ወስኛለሁ እና ባክህ ሻማ፣ ወረቀትና ቀይ ቀለም እና ጥቁር ቀለም ያለው እስክሪብቶ ለሚመጣ ሰው ላክልኝ። እግዚአብሔር ዋጋን ይከፍልሃል። በመድኃኔዓለም እህትህ ስርጉት ተስፋዬ። የክርስቶስ ያለህ አልኩኝ። በጣም ደነገጥኩ። ቆዳዋ የለሰለሰ ምግብ እንኳ ሰርታ የምታውቅ የማትመስል መሀል አዲስ አበባ ያደገች ወጣት ምንም በማታውቀው ህብረተሰብ መካከል ተፈጥሮ ከዓለም የለየችው በሚመስል ቆላማ ቦታ ድንገት ስትመንን በጣም ያስደነግጣል። አባ እንደነገሩኝ አመጣጣቸው ግብታዊ ነበር። ስለዚህ ግብታዊ ውሳኔ እንደወሰነች ተሰማኝና ወደ ቤተሰቦቿ መመለስ እንዳለብኝ የሞራል ኃላፊነት አደረብኝ። መልእክቱን ያመጣልኝን ሰው ተመልሶ የሄድ እንደሆነ ስጠይቀው ለዚሁ ጉዳይ እንደመጣና እዛው እንደሚኖር ነገረኝ። ወደ ከተማ ሂጄ የጠየቀችውን ነገሮችና ሌሎች ምግብ ነክ ሸቀጦችን ገዝቼ ከደብዳቤ ጋር ለሰውየው አስይዤ ላኩኝ። ደብዳቤው አጭር ነበር። በሚቀጥለው ቅዳሜ እመጣለሁ የሚል ነው። በሚቀጥለው ቅዳሜ 4 ጓደኞቼን ይዤ በጧት እመጓ ቆላ ወረድን። በመንገድ በምናየውም ሆነ እዛ ከደረስን በኋላ አካባቢው አንዳች ምስጢር ያለው መሆኑን መገመት ይቻላል። ዝም ብሎ የሚከብድ ነገር አለው። ይሁን እንጂ በወቅቱ ትኩረቴ መንፈሳዊ ተጋድሎ ምን እንደሚጠይቅ በወጉ ያልተረዳች ናት ብዬ ያሰብኳትን ያችን ወጣት ወደ ቤተሰቦቿ መመለስ ላይ ስለነበረ ስለ አካባቢውም ሆነ አባ ስለነገሩኝ ታሪክ ትኩረት አልሰጠሁትም ነበር። አሁን ላይ ሁኜ ሳስበው በቃ ተጋርዶብኝ ነበር። መጓቆላ ከቤተ ክርስቲያኑ ስንደርስ ቅዳሴ አልቆ ስርወተ ሕዝብ ሲደረግ ደረስን። ተሳልመን ስናበቃ በዓይኔ መቃኘት ጀመርኩ። ስርጉት ከአካባቢው ሴት ምዕመናን ጋር ተመሳስላ ቁጭ ብላለች። እኛም ከአንድ ጥግ ቁጭ አልን። ሰው ወደ የቤቱ እየሄደ ነው። ሴቶች እየመጡ ለስርጉት የሆነ ነገር እየሰጧት ይሄዳሉ። በኋላ ሳረጋግጥ ዱቄት፣ ሌላም እህል ነበር የሚሰጧት። አንጀቴ ስፍስፍ አለ። በእርሷ ውሳኔ፣ በሕዝቡ ደግነት በቃ አልቅስ አለኝ። ሰላምታ ከተሰጣጠን በኋላ ከቤተ ክርስቲያኑ በደቡብ አቅጣጫ ወዳለች ትንሽ ጎጆ እየመራችን ሄድን። ውስጧ በደንብ በጭቃ ተለስኗል። ጥሩ የገጠር ቤት ይመስላል። በአንድ ጥግ ትልቅ መደብ፣ ከዚያም የእህል ማስቀመጫ ጉስጉሻ፣ የምግብ ማቅረቢያ ጥራር፣ አሮጌ ብረት ድስት፣ ዙሪያውን ጫፎቹ የተቆረማመጠ ብረት ምጣድ፣ ጭልፋ፣ የሻይ ማፍያ አሮጌ በራድ፣ የወየበ የፕላስቲክ ኩባያና ሳህን፣ ኩራዝ። አለቀ የቤቱ ዕቃ። እንዴት ነሽ አልኳት በምርመራ አይነት። መድኃኔዓለም ይክበር ይመስገን በጣም ደህና ነኝ አለች በሙሉ ፈገግታ። ከሞላሌ ያመጣነውን ሳህን ከፍተን እንድንበላ ጠየቅናት። እናንተ ብሉ፣ ይልቅ ሻይ ላፍላላችሁ ብላ ጉድ ጉድ ማለት ጀመረች። እኛ የላመ የጣመውን እየበላን እርሷ ሴቶች የሰጧትን የስንዴ እንጀራ ደረቁን ለቁመተ ስጋ ያክል ብጥስ ብጥስ ታደርግ ጀመር። በልተን እንደጨረስን ወደ ዋናው ጉዳይ መግባት ፈለግኩ። እቅዱ ከሰዓት በኋላ ወይም በነገው ከቅዳሴ በኋላ እርሷን ይዘን ወደ ሞላሌ መመለስና ወደ አዲስ አበባ አሳፍረን መላክ ነበር። ይኸውልሽ ስርጉት፣ እዚህ መቅረትሽ ትክክል አይደለም። ቦታው የተቀደሰ እንደሆነ ሁላችንም ተረድተናል። ግን ለመመንኮስም ሆነ ለመመነን አንቺ ገና ልጅ ነሽ። ውሳኔሽ ግብታዊ ነው እና ዛሬ ወይም ነገ ከዚህ ወጥተሽ ከኛ ጋር መሄድ አለብሽ። ከዚያም ወደ አዲስ አበባ አሳፍረን ልክሻለን። ወደፊት ከፈለግሽ በየዓመቱ መምጣት ትችላለሽ።
አሁን ግን የኮሌጅ ትምህርትሽን መጨረስ አለብሽ አልኩ። ጓደኞቼም ተረባረቡ። ዝም ብላ በፈገግታ ተውጣ ታዳምጠን ነበር። ስርጉት ተስፋዬ ጨረሳችሁ አለችን። አዎ አልኩኝ ጓደኞቼንም ወክዬ። እንደ ታናሽ እህታችሁ ተጨንቃችሁ እዚህ ድረስ መታችሁ ስለሰጣችሁኝ ምክር መድኃኔዓለም ዋጋችሁን ይክፈላችሁ። እንዳላችሁት ምንም መንፈሳዊ እውቀት የሌለኝ ደካማ እንደሆንኩኝ ያውቃለሁ። እዚህ ለመቅረት የወሰንኩት ለምነና ወይም ለምንኩስና አይደለም። ከዚህ ደግ ሕዝብ መሀል እየኖሩ መመነን የለምና። እኔ አሁን ብዙ ወዳጆች አሉኝ። አላያችኋቸውም? ጧት ለመመንኮስም አልተዘጋጀውም። ታዲያ ከዚህ ለምን ቀረሽ ካላችሁ በቃ ቀሪ ዘመኔን የምኖረው እዚህ ነው። ስለ ትምህርቴ መቋረጥ አትጨነቁ። ትምህርት የዓላማ ማስፈጸሚያ ነው እንጂ በራሱ ግብ አይደለምና የተማርኩት በቂ ነው። ከተማርኩት በላይ ያለውን አልፈልገውም። ለታላቁ ቃል ኪዳን የተገባው ባልሆንም የተመረጡትን እያገለገልኩ ለመኖር ወስኛለሁ። ጥልቅ ከሆነው ሰላሜ ለማውጣት አትድከሙ ብላ እቅጩን ነገረችን። ከጓደኞቼ መካከል አንዳንዶቹ እያለቀሱ ጭምር ብንመክርም ብናስፈራራም የሚለወጥ ነገር እንደሌለ ተረዳን። እዚያው አድረን በማግስቱ ከቅዳሴ በኋላ የቤተ ክርስቲያኑን ዋና ዋና ቀሳውስትና የአገር ሽማግሌዎችን ስለ ስርጉት አመጣጥ፣ የእግዚአብሔር ጥሪ ስለመሆኑ፣ እዛው መኖር ስለመወሰኗ ነግረን በተቻላቸው ሁሉ ፍቅር እንዲሰጧት ለመናቸው። እነርሱም በአንድ ቃል የአምላካችን ጥሪ የሚቃወም ማን ነው? ይቺ ልጅ ዛሬ ልጃችን ናት፣ ነገ በጸሎት የምታስበን እናታችን ትሆናለች። እስከ ፈቀደችው ጊዜ ብትኖር አትከብደን። ሀገራችን ታላቅ የቃል ኪዳን ምድር እንደሆነ እናውቃለን። ገና ብዙዎች ይመጣሉ እያሉ ብዙ አባቶች ከቀድሞ ጀምሮ ይነግሩን የነበረው ትንቢት እየደረሰ ይመስላል። ስለዚህ አታስቡ አሉን። በመጨረሻ እንባ በሁላችንም ዓይን እያቀረረ ስርጉትን ተሰናብተን ወደ ደጋው ወጣን፣ ወደ ከተማችን፣ ወደ ሞላሌ። ከዚያን ጊዜ ጀምሮ መንዝ በቆየውባቸው ጊዜያት ሁሉ አልፎ አልፎ የምንጠያየቅ የነበረ ቢሆንም መንዝን ከለቀኩ ከ10 ዓመት በኋላ ወጣቷና ከተሜዋ ስርጉት ተስፋዬ መንኩሳ እማሆይ ሴተ ማርያም ተብላ እዛው እመጓ ቆላ ጸንታ እንደቀረች ሰማው። ከ18 ዓመታት በኋላ እንደገና ወደ አካባቢው ስመለስ በአካል ያገኘዋቸውና በታላቅ ናፍቆት በእናትነት ፍቅር ስመው የተቀበሉኝ የእመጓ ቆላ ቅዱስ ዑራኤል አገልጋይ እማሆይ እሴተ ማርያም ያን ጊዜ ወደ ቤቷ ልመልሳት ብዙ የለመንኳት የዛ ጊዜዋ ስርጉት ተስፋዬ ናቸው። አቤት እንዳው እንዴት ነህ እያሉ ስለ ራሴ ስለ ቤተሰቤ ብዙ ሲጠይቁኝ ቆይተው እዚህ ሀገር ከሄድክ ስንት ጊዜ ሆነ አሉኝ። ትንሽ እንደማሰብ አልኩና 18 ዓመት ሆነ ይመሰለኝ እማሆይ አልኳቸው። አቤት የዚህ ዓለም ነገር፣ አቤት የጊዜው መሮጥ አሉ በመደነቅ። በእውነቱ እኔም በጣም ገረመኝ። መንዝን ከለቀቅኩ 18 ዓመት መሆኑን ሳስብ እድሜ እንዴት እየሮጠ እንደሆነ ተገለጸልኝና ኤዲያ እንዲያው ዝም ብሎ መባከን ምንም ላይ ሞላ አልኳቸው። እስቲ ወደ ቤት ግባና ጓዝህን አኑረው። ምንድነው ይሁሉ ኮተት አሉ። እንዲያው አንዳንድ ነገር ነው አልኳቸው። ለማንኛውም መጀመሪያ ድካሙ እንዲለቅህ እግርህን ታጠብ፣ ውሃ ሙቅልህ ብለው እሳት ላይ አያይዙ ወደ ምድጃው ሄዱ። ከሞላሌ አብረውኝ የመጡትን ወጣቶች እማሆይ እንዲቆዩ ቢጠይቋቸው እምቢ ስላሉ ለመንገዳቸው የሚሆን ዳቦ ሰጥተዋቸው እኔ ደግሞ ሂሳባቸውን ከፍዬና አመስግኜ ሸኘኋቸውና ከእማሆይ ጋር ወጋችንን ቀጠልን። እማሆይ ውጫዊው ሰውነታቸው በመንፈሳዊ ተጋድሎ በመጎሳቆሉ ትንሽ ጠቆር ያሉ ቢመስልም ፈገግ ሲሉ ግን ሙሉ የደስታ ብርሃን ፊታቸው ላይ ይታያል። ውስጣቸው በሰላምና በደስታ በእርጋታ የተሞላ ለመሆኑ ነጋሪ አሻም። እማሆይ አልኳቸው የሞቀውን ውሃ አቅርበው ካላጠብኩ ብለው ስንከራከር ቆይተን እኔ አሸንፌ ውሃውን እግሬ ላይ ያፈሰስኩ። አቤት ኃይለ ጊዮርጊስ አሉኝ
እንዲያው ይህን ያህል ዘመን ማን እየረዳውት ኖሩ አልኳቸው። አይ ኃይለ ጊዮርጊስ መድኃኔዓለምን ያመነ ምን ይቸግረው ብለህ ሳለ ቅዱስ ዑራኤል አሉኝና በምስጋና ቃና ከተል አድርገው የአካባቢው ገበሬዎች ሁልጊዜ መኸር ሲሰበስቡ ትንሽ ትንሽ እህል ይሰጡኛል። አቃቢት በመሆኔ ሰበካ ጉባኤው በወር ትንሽ ትንሽ ደሞዝ ይደጉሙኛል። ከዚያ በተረፈ አሁን ምዕመናን በርከት ብለው ከአዲስ አበባ በዓመት አንዴ ስለሚመጡ የሚቸግረኝን ያሟሉልኛል። እንዲያውም ከኔ አልፎ በአካባቢው ጧሪ የሌላቸውን አረጋውያን እረዳለሁ። ምንም ችግር የለብኝ አሉኝ። አቤት ከፊታቸው ላይ የሚታየው የደስታ ስሜት! እምነታቸውና ደስታቸው ያስደንቃል። 18 ዓመት ሙሉ እኔ በስጋዊው እርሳቸው በመንፈሳዊ ዓለም ያሳለፍነውን ውጣ ውረድ ስናወጋ ውለን ዕለቱ ጾም በመሆኑ ቅዳሴ ባይኖርም የቅዳሴ ማለቂያ ሰዓቱን ጠብቀን እኔ ተሸክሜ ከመጣሁት ከእርሳቸው ቤት ካለውም አድርገን ምሳ በላን። ይህን ያህል ዓመት ሙሉ ራሱን ከዓለም ባገለለ ሩቅና ቆላማ ቦታ ውስጥ በአንድ ጎጆ ቤት ሳይናወጹ መኖር መቻላቸውን ሳስብ የቦታውን ክቡርነትና ቃል ኪዳን ዛሬ በዙሪያ ጥምጥም በገደምዳሜ ተረድቼ እኔ ራሴ ወድጄ ሳይሆን ጉጉት እየናጠኝ ተመልሼ መምጣቴን ሳውቅ እማሆይ እሴተ ማርያም ምን ያክል በእግዚአብሔር የተመረጡ መሆናቸውን ተረዳው። ከላይ ያለው ሰውነታቸው እየተጎሳቆለ ቢሆንም ውስጣቸው ግን ዕለት ከዕለት እየታደሰ ነው። የእኔ በአንጻሩ የውጭ ሰውነቴ እየለሰለሰ ውስጤ ግን እየሻገተና እየሻከረ እንደሄደ ይሰማኛል። እመጓ ቆላ ቅዱስ ዑራኤል ቤተ ክርስቲያን ለመኖር ሲወስኑ ውሳኔያቸውን ለማስቀየር ያደረግኩትን ጥረት አሁን ሳስበው ልፈትናቸው የተላኩኝ ገብረ ሰይጣን ነበርኩ እላለሁ። ለማንኛውም የመጣሁበትን ጉዳይ ለእማሆይ ማታ ግልጽ አድርጌ ነግራቸዋለሁ። የደረሱበት ምስጢር እንዳለ ማምኛለሁ። አለዚያማ ይህን ያህል ጊዜ ምን የሚያስራቸው ኃይል ይኖራል? ለማንኛውም አካባቢውን በጥንቃቄ መቃኘት ፈለግኩና እማሆይን እግሬን ማፍታታት እንደምፈልግ ነግሬያቸው ከቤት ወጣው። ወዘልውጥ በመሆኔ በአካባቢው ትኩረት እንዳልስብ መጠንቀቅ እንዳለብኝ ቀደም ብዬ አስቤዋለሁ። ቀለሙ ያልደመቀ እንዲያውም የወየበ ካኪ ጃኬትና ሱሪ፣ አሳቻ ኮፍያና አሮጌ ጫማ አድርጌያለሁ። ይህን አልፎ የሚጠይቀኝ ካለም የእማሆይ እሴተ ማርያም ዘመድ እንደሆንኩና እርሳቸውን ለመጠየቅ እንደመጣው እናገራለሁ ብዬ መላ ዘየድኩ። ከእማሆይ ጎጆ ወጥቼ በስተደቡብ ወዳለው ተራራ ሄድኩና መሃል ዳገቱ ላይ ስደርስ ዙሪያ ገባው መልክዓ ምድር ቁልጭ ብሎ ታየኝ። ከቤተ ክርስቲያኑ ትይዩ ካለ አንድ ድንጋይ ላይ አረፍ አልኩና ዙሪያውን መቃኘት ጀመርኩ። ሳላስበው ሳነበንብ አገኘሁት። ከሸክላ፣ ከብረት፣ ከነሐስ፣ ከብር፣ ከወርቅ ወይም ከሌላ ነገር ተሰርተ ሊሆን ይችላል። ዕብራዊ ወይም ሮማዊ ወይም ግሪካዊ አንጥረኛ ሰርቶም ይሆናል። ይህ ሁሉ ግን ለእኔ ትርጉም የለውም። የኢየሱስ ክርስቶስ ቅዱስ እጆች ከፍ አድርገው የያዙህ ቅዱሱ ጽዋ ሆይ በውስጥህ የሚያሰክር መጠጥ ሳይሆን የዘላለም ቤዛ የሚሆን ክቡር ደምን የተሞላህ ቅዱሱ ጽዋ ሆይ የት ይሆን የተደበቅከው? በልዩ መግነጢሳዊ ኃይልህ ልቤን እየሳብክ በጉጉት የምታቀልጠው ክቡር ነዋይ ሆይ የት ይሆን ያረፍከው? የልቤ ንጽሕናና የእምነቴ ልክ አንተን ለማየት እንደማያስችለኝ ባውቅም ናፍቆቴ መጠን አልፎ እንቅልፍ ያሳጣኸኝ ቅዱሱ ቅርስ ሆይ የት ነህ? ከመቅደሱ ስር ወይስ በእነዚህ ተራሮች አናት ወይስ ዋሻዎች ውስጥ? እባክህ ተገለጥልኝ እያልኩ ስናገር ሳይታወቀኝ ድምፄ ከፍ እያለ መምጣቱን የተረዳሁት ዘግይቼ ነበር። ጀርመናዊው ባለቅኔ ወልፍራም ወደ ቅዱሱ ጽዋ የሚቀርቡ የተመረጡ ናቸው፣ የሚጠብቁትም ቅዱሳን ናቸው ብሎ የተቀኘውም ትዝ አለኝና እኔ ለዚያ የተገባው እንዳልሆንኩና ዝም ብዬ እንደምዳክርም ተሰማኝ። ይህን እያሰብኩ ዝም ብዬ በውስጤ ስነጋገርና ስደነቅ እምባዬ ድንገት መውረድ ጀመረ። አካባቢው ለዓይን ያዝ ሲያደርግ ወደ ቤተ ክርስቲያኑ
ወደ እማሆይ ጎጆ ተመለስኩ። እማሆይ የሆነ ነገር ምድጃ ላይ ጥደዋል። ሲያዩኝ መጣ ኃይለ ጊዮርጊስ አሉና ጠዋት ፀሐይ ሲሞቁ የነበሩትን አባት ጠሯቸው። ከአባ ጋር ወንድሜ ነው ብለው ካስተዋውቁኝ በኋላ የሰሩትን ራት አቅርበው ሶስታችንም አብረን በላን። አባ የቤተ ክርስቲያኑ ዕቃ ቤት ጠባቂ ናቸው። ራት በልተን አመስግነን እንደጨረስን ወደ ማደሪያቸው ተሰናብተውን ሄዱ። መኝታዬን አንጥፌ እንደተቀመጥኩ እማሆይ ለጸሎት እየተዘጋጁ እንደሆነ ስረዳ እማሆይ አልኳቸው። አቤት አሉኝ። አንድ የማማክሮት ነገር ነበረኝ፣ ጸሎትዎን የማላስተጓጉል ከሆነ አልኳቸው። አይ ይደርሴል፣ ይልቅ ምንድን ነው የምታማክረኝ አሉኝ። በሻማው ብርሃን ውስጥ ፈገግ ሲሉ አየኋቸው። እንዴት ብዬ ነው መንገር ያለብኝ? ጥያቄ ያስከፋቸው ይሆን እያልኩ ከራሴ ጋር ትግል ጀመርኩ። ዝምታዬ ሲበዛባቸው ንገረኝ እንጂ ሲሉኝ እንደ መባንን አልኩኝና እኔ የመጣሁት እኮ ቅዱሱን ጽዋ ፍለጋ ነው አልኳቸው። ከተናገርኩ በኋላ ግን ቦምብ ያፈነዳው ያክል ተሰማኝና የሚሉትን ለመስማት በጉጉት መጠባበቅ ያዝኩ። ትንሽ ዝም ብለው በፈገግታ ውስጥ ቆዩና አውቃለሁ አሉኝ። ምን? እንዴት? አልኩኝ። መብረቅ የወረደብኝ መሰለኝ። ቀኑን አላወቅኩትም ነበር እንጂ በመጨረሻ ወደዚህ እንደምትመጣ ጠብቅ ነበር አሉኝ። እማሆይ ሴተ ማርያም በናዳ ማርያምና አቡነ አሮን ገዳም በገጠመኝ ቅንብር መሳይ ነገር እሳቸውም እንዳሉበት ወለል ብሎ የታየኝ በዚህች ቅጽበት ነበር። እማሆይ በእጃቸው ይዘውት የነበረውን ሻማ ጥግ ላይ በእንጨት ጉማጅ ላይ ተክለው ሲያበቁ እጅግ በረጋ አነጋገር አንተ ቅዱስ ጽዋ የምትለውን እኛ የቅዱስ ኪዳን ቅርስ እንለዋለን። እንደገመትከው በመድኃኔዓለም ፈቃድ በዚህ በመንዝ ይኖራል። ይህንን ቅዱስ ኪዳን የሚጠብቅ ከጥንት ጀምሮ ሲወርድ ሲዋረድ የመጣ ከተለያዩ መካናትና ገዳማት የተውጣጡ አባቶች ያሉበት ጉባኤ አለ። ይህ ጉባኤ በ10 ዓመት አንድ ጊዜ ይሰበሰብና ሱባኤ ተገብቶ ጸሎት ተደርጎ ሲያበቃ የቅዱሱን ኪዳን ቅርስ የሚያጥኑና የሚጠብቁ 3 አባቶችን ለ10 ዓመት ይሰይማል። እነዚህ አባቶች 10 ዓመታቸውን አድርሰው ወደ የመጡበት መካናት ይመለሳሉ። እነዚህ 3 አባቶች ክህነት ያላቸው መነኮሳት ሲሆኑ በገዳማዊ ሕይወታቸው የተመሰከረላቸው ብቁ አባቶች ናቸው። ቅዱሱ የኪዳን ቅርስ ያለበትን ቦታ በሚቀጥለው ጊዜ ከሚተኩት ሰሞነኛ አባቶች በቀር ለማንም መንገር አይፈቀድላቸውም። በአገልግሎት ዘመናቸውም የቅዱሱን ኪዳን ቅርስ የሚገኝበትን ቦታ መልቀቅ አይፈቀድላቸውም። ለቁመተ ሥጋ የሚያስፈልጋቸውን ሁሉ በቅዱስ ዑራኤል የወር በዓል እዚህም መጓቆላ ቅዱስ ዑራኤል ቤተ ክርስቲያን አካባቢ ምስጢራዊ ቦታ ላይ በስርዓት ይቀመጥላቸዋል። በሌሊት አንዳቸው መጥተው ይወስዳሉ። ይህንን የሚያቀናጅ የአርድእት ንዑስ ጉባኤ አለ። በዋና ዋና ምስጢራት ግን አይካፈልም። ጉባኤ ሲካሄድ ገበያ ሄዶ እህል መሸመት፣ ማዕድ ማዘጋጀትና የመሳሰሉን ተግባራት ማከናወን ነው። እኔም የመድኃኔዓለም ቸርነትና ጸጋ ብዙ ነውና ከአርድእቱ ውስጥ አንዷ ሁኜ አባቶችን አገለግላለሁ አሉኝ። ይገርማል አልኩኝ በተመስጦ ሰማ ቆይቼ። ጉባኤው በየ10 ዓመቱ የት ነው የሚካሄደው አልኳቸው። ትኩረት ላለመሳብ ሲባል የተወሰነና የተለየ ቦታ የለውም። አባቶች ተመካክረው በአንድ ገዳም ያደርጉታል። ለምሳሌ የቅርቡ ጉባኤ የተካሄደው ጎጃም ውስጥ ናዳ ማርያም ነበር አሉኝ። ናዳ ማርያም አልኩኝ ሳላስበው። አዎን ናዳ ማርያም አሉ። ቀጠሉና ጉባኤ በሚካሄድበት አካባቢ ያሉ የቤተ ክርስቲያን ፍቅር ያላቸው ኦርቶዶክሳውያን ምዕመናን አልፎ አልፎ አርድእቱን እንዲያግዙ ይጠራሉ። ሲጠሩም ጉባኤ ያለ ሳይባል ያው ቀጥተኛ ባልሆነ ወይም ዘወር ባለ አነጋገር ነው። እኔም እዛ መጥቼ ስለነበር ባህር ዳር እንደምትኖር ሰምቼ ስለነበረ እዚህም የኪዳኑን ቦታ በተደጋጋሚ የረገጥክ በመሆኑ አባ መርሃ ጽድቅም በአጋጣሚ ስለሚያውቁህ አንዳንድ ነገሮችን እንድታግዘን በዛውም በረከት እንድታገኝ በማሰብ
እንድትመጣ ላክንብህ። ይሁን እንጂ የመድኃኔዓለም ፈቃድ ሳይሆን ቀርቶ ጉባኤው አልቆ አባቶች ሁሉ ከተበተኑ በኋላ በሳምንቱ መጣ አሉኝ። ቀረብ ለማለት የእጃቸውን መዳፍ ወደ ላይ ገልብጠውና ዘርግተው በሐዘኔታ እያዩኝ የሚያማስለው አጥቶ እሳት ላይ ተጥሎ እንደቀረ የማሽላ ሻሮ በጸጸት እርር አልኩኝ። እምባ ባይኔ መጥቶ ግጥም አለ። ራሴን ስረግምና እድሌን ሳማርር ቆየውና ታዲያ ዘግቼም ቢሆን መምጣቴን እንዴት አወቁ አልኳቸው። ከመጣሁ አይቀር ብዬ ከአባ መርሃ ጽድቅ ለተወሰነ ጊዜ የምቀጽለው አንድ ትምህርት ነበረኝ እና ማታ ጉባኤ ላይ አንድ ጥግ ተቀምጣ አየሁ። ወዲያው ከጉባኤው በኋላ ከአባ ጋር ተመካከርን። ዘግይተ መምጣትህን ነግረን ተስፋ ማስቆረጥ አልፈለግንም። በዝርዝር ብንነግርህ ብዙም ክብደት ስለማሰጠው አንዳንድ ምልክት ነግረንህ ወደዚህ ወደ ቅዱሱ ኪዳን እንድትመጣ ለመገፋፋት ተስማማን። በበነጋታው ስትመለስ እንጨት ለቃሚ መስለን ጠበቅንህ። እንዳታውቀኝ ይጠነቀቅ ነበር። አንተ ግን ጭራሽ በቁጣ ነደህ ስለነበር እንኳን ልትለየኝ በአግባቡ እንኳን ሳታናግረን መኪናህን እያከነፍክ ሄድክ አሉኝ። ምን? እርስዎ ነበሩ ያናገሩኝ? አልኩ በመደነቅ። አዎን፣ ቆለኛው እማሆይ አሉ። በአፍረት ኩምሽሽ አልኩ። በእርግጥ በወቅቱ ያደረግኩት ነገር ወዲያው ጸጽቶኝ እንደነበርም ትዝ አለኝ። አሁን ደግሞ ይባስ አሳፈረኝ። እግሬን ሰብስቤ ኩርምት አልኩ። እኔ ምለው ጉባኤው በየ10 ዓመቱ የሚካሄድ ከሆነ ከቆይታው አንጻር 2 ጉባኤዎችን ተካፍሏል ማለት እኮ ነው አልኳቸው። አዎን፣ የመድኃኔዓለም ቸርነቱ ብዙ ነው አሉ በደስታ። ታዲያ እርስዎ መጀመሪያ የተካፈሉበት ጉባኤ የት ነበር የተካሄደው? እኔ ለመጀመሪያ ጊዜ የተካፈልኩበት በጌምድር ውስጥ 5ያ ተክለ ሃይማኖት ገዳም ሲሆን ከዚያ በፊት የነበረው ትግራይ ውስጥ እንደነበረ ሰምቻለሁ አሉኝ። ጉባኤው በ5ያ ተክለ ሃይማኖት ገዳም የተካሄደበትን ወርና ዓመተ ምሕረት እማሆይ ሲነግሩኝ አእምሮዬ የሆነ ነገር እያሰላ ነበር። በጣም ይገርማል። በዚያ ወቅት የድረ ምረቃ ጥናቴን ለማሟላት የገዳሙን ደን ለማጥናት ሂጄ ስለነበር ብዙ ነገር ወደ አእምሮዬ ተክተልትሎ መጣ። 5ያ ተክለ ሃይማኖት ገዳም በደቡብ ጎንደር ዞን በእብናት ወረዳ ከወረዳው ዋና ከተማ በ8 ኪሎ ሜትር ርቀት ላይ ከትልቅ ጋራ ስር በማራኪ የተፈጥሮ ደን ተሸፍኖ የሚገኝ ገዳም ነው። በ1260 ዓመተ ምህረት በአጼ ይኩኖ አምላክ ዘመነ መንግስት በጻድቁ አቡነ ተክለ ሃይማኖት ተባርኮ በኋላ በአቡነ ህላዌ እንደተመሰረተ ገዳማውያኑ ይናገራሉ። ገዳሙን እኔ በጎበኘውበት ወቅት 23 ሄክታር ጥቅጥቅ ያለ የተፈጥሮ ደን ነበረው። ከምዕራብ ወደ ምስራቅ፣ ከሰሜን ወደ ደቡብ የሐሳብ መስመር እያሰመርኩ የደኑን ይዞታ የእጽዋቱን ስብጥር በደንብ አድርጌ እንዳጠናሁት አስታውሳለሁ። ዕድሜ ጠገብ የሆኑ የጽድ፣ የወይራ፣ የቃዋ፣ የብርብራ፣ የዶንጋና የኮማ ዛፎች ከአጋምና ከቀጋው ሽታ ጋር ተዳምረው አካባቢውን የገነት በር ያስመሰሉት ገዳም ነው። ጥቅጥቅ ካለው የገዳሙ ደን ውስጥ ነው ሲያስቡ የተፈጥሮ እጽዋቱ ተጨፍጭፎ መልክዓ ምድሩ ከተራቆተው እብናት ወረዳ ውስጥ መሆኑን ይዘነጋሉ። ታዲያ በጥናቴ ወቅት ዳስ መሳይ ነገር ከህንፃ ቤተ ክርስቲያኑ በስተ ሰሜን በኩል አይቼ ንግስ ወይም ድግስ ነበር እንዴ ብዬ ብጠይቅ ገዳማውያኑ በፈገግታ ከማየት በስተቀር መልስ አልሰጡኝም ነበር። ጥናቴን አጠናቅቄ ከመመለሴ በፊት የገዳሙን አበምኔት ለማመስገንና ለመሰናበት ሳገኛቸው በሰላም ጨረስክ አሉኝ። አሁን አባታችን አልኩ። የደኑ ይዞታው እንዴት ነው አሉኝ። በጣም ጥሩ ነው፣ ብቻ ወደ ዳር አካባቢ ድንበሩ እየተገፋ ስለሆነ ትኩረት ብትሰጡት መልካም ነው አልኳቸው። ደህና፣ የተቻለንን ያክል እናደርጋለን ካሉኝ በኋላ ከሳምንት በፊት መጥተህ ቢሆን ኑሮ ከእጽዋቱ በተጨማሪ ሕያው ቅርሶችን ማየት ትችል ነበር ብለው ፈገግ አሉ።
ምን አይነት ቅርስ? አሁንስ እንዳላይ ምን ያግደኛል? አልኩኝ በችኮላ። ልክ አባ መርሃ ጽድቅ ናዳ ማርያም ሲሰናበቱኝ እንዳሳዩኝ አይነት ለልጅና ለጅል የሚሰጥ ፈገግታ አሳይተው ትከሻዬን ስመው ጸሎት አድርገው ወደ በዓታቸው እንደተመለሱ ትዝ አለኝ። አሁን ግን ያን ያደረጉት ለምን እንደነበረ ግልጽ ሆነልኝ። ቅዱሱን ጉባኤ በቅርብ ርቀት የሳትኩት ለሁለተኛ ጊዜ መሆኑን ተረዳው። ገጣሚ ጌትነት እንየው ባዶዬን መጣሁኝ በሚል ርዕስ የጻፈው ግጥም ትዝ አለኝና ወደ መጨረሻ ያሉትን ስንኞች በልቤ ያነበነብኩ። ሰባተኛው ችሎት ይህም ፍርድ አግኝቼ ስጋዬን ለሲኦል ነፍሴን ገነት ትቼ ዘላለም እንድኖር እግዚአብሔር ፈርዶልኝ አለ ስጋ አለ ነፍስ እንድኖር ፈቅዶልኝ ባዶን ሂድ ብሎኝ ባዶዬን መጣሁኝ። ብዙ ገዳማትንና አድባራትን የመጎብኘት እድል ገጥሞኛል። ነገር ግን ባዶዬን እየሄድኩ ባዶዬን ስመለስ ነበር የኖርኩት አልኩና በትካዜ ባህሩ ሰጠምኩ። ትንሽ ቆይቼ እንደመባነን አልኩና እማሆይ እርስዎ ግን ቅዱሱን ጽዋ በአካል አይተውታል አይደል? ምን ይመስላል? እንዴት ነው የተቀመጠው? አልኳቸው። አላየሁትም አሉኝ ፍርጥም ብለው። እንዴት? ከነዚህ አባቶች ጋር ከ18 ዓመታት በላይ ኑረው እያገለገሏቸው እንዴት እስከ ዛሬ ሳያዩት ቀሩ? አልኳቸው ጥርጣሬን በሚገልጽ ሁኔታ። ማየት ስለማያስፈልገኝ ለማየት አልሞከርኩም አሉ። እንዴ ከዚህ በላይ የከበረ ነገር ግዘፍ የነሳ ተአምር ምን አለ? አልኳቸው። ሰማ ኃይለ ጊዮርጊስ ቅዱሱ የኪዳን ቅርስ በመጓ ተራሮች ባንዱ ወይም በዋሻው ውስጥ ሊኖር ይችላል። ለእኔ ትልቁ ነገር ይህ ክቡር ኪዳን ባለበት ቦታ መኖሬ ነው። ይህ ብቻ በቂ ነው። የጥንት ነገስታት ይጠጡበት ነበር ተብሎ በየሙዚየሙ በመስታወት ከተቀመጡ በወርቅ ከተንቆጠቆጡ ጽዋዎች በቅርጹ አይለይ ይሆናል። ለእኔ ተስፋዬ ግዙፍ ቅርስነቱ ሳይሆን ቃል ኪዳኑ ነው። ይህን የቃል ኪዳን ቅርስ የሚያጥኑና የሚጠብቁ የተመረጡ አባቶችን ማገልገሌ ብቻ ነፍሴን ያረካታል አሉና ትንሽ እንደማሰብ ብለው በወንጌል ላይ ታሪኳ የተጻፈውን ደም ይፈሳት የነበረች ሴት ታሪክ ታስታውስ የለ አሉና ሰዎች ሁሉ ክርስቶስን ለማየት፣ ለመናገር፣ ለመዳሰስ ቤታቸው ለመጋበዝ ሲጋፉ እንዲህ አለች። ለእኔ ግን የልብሱን ጫፍ ብቻ የዳሰስኩ እንደሆነ እድናለሁ ብላ የለበሰውን የቀሚስ ጫፍ ከኋላ ሄዳ ነካች። ከህመሟም ወዲያውኑ ተፈወሰች። ወደ ቅዱሱ ኪዳን ወዳለበት ስፍራ መጠራቴን ያወቅኩት ቀን ነፍሴ ሰላምና ረፍት አግኝታለች። ከዚህ በላይ አያስፈልገኝ አሉኝ። እኔ ግን ማየት ማለት በአካል ላይ እፈልጋለሁ አልኳቸው በልመናና በጉጉት። አሁን ብዙዎች ሊያዩት ይጓጓሉ አሉማ ሆይ። እኔ እምነቴ ተንጠፍጥፎ አልቆ ባዶ የሆንኩ ሰው ነኝ። ቅዱሱን ጽዋ አይቼ መፈወስ እፈልጋለሁ። ተአምራቱን ለዓለም መናገር እፈልጋለሁ። እባክዎን የመንገዱን ጫፍ ይንገሩኝ። ከተራራዋ አናት ወይ አዘቅት ውስጥም ቢሆን ግድ የለኝም። የትም ቦታ የሚገጥመኝን ፈተና ተጋፍጬ ከፊቱ ልንበረከክሻለሁ አልኳቸው። የት እንዳለ መናገር እውቀቱም ስልጣኑም የለኝም። ልደብቅ ፈልጌ አይደለም አሉኝ በማስተዛዘን። አይ ግድ የለም ይተውት። የቅዱስ ዑራኤልን የወር በዓል ጠብቄ ቅዱሳኑ የተቀመጠላቸውን ዕቃ ሊወስዱ በሌሊት ሲመጡ ከኋላቸው ተከትዬ ወደሚሄዱ ቤት ሄዳሉ። የፈጀውን ጊዜ ይፍጅ እንጂ እነዚያን ቅዱሳን አባቶች እዚሁ ቤተ ክርስቲያን ጓሮኜ እጠብቃቸዋለሁ አልኩ ፈርጠም ብዬ። አይ ያንተ ነገር ብለው ፈገግ አሉና በመንፈስ ጀምረህ በስጋ ልጨርሰው ነው? ቅዱሱ የኪዳን ቅርስ የተሰወረው እኮ በመንፈስ ነው፣ በስጋ ድካም የምታገኙ አይደለም አሉና ይልቁንስ ብለው ዝም አሉ። ሊነግሩኝ የፈለጉት ነገር እንዳለ ግን እያወላወሉ እንደሆነ ገባኝና ድንገት ብድግ ብዬ ከስራቸው ተንበርክኬ ይልቁንስ ምን አልኳቸው። አረ በፈጠረ ተነስ፣ ልነግርህም አይደል አሉ። ተነሳውና ቆም አልኩ። ወደ አንድ ቦታ ልክሃለሁ። እዛ ሄደህ አባ አክሊሉ የሚባሉ አባት ታገኛለህ። እርሳቸው ጉጉትህንና ቅንነትህን አይተው አንድ ፍንጭ ይሰጡ ይሆናል አሉኝ። እርስዎ የሚያውቁኝ የደበቁኝን እርሳቸው ምን ብለው ይረዱኛል አልኩ በቅሬታ። ግድ የለም ይረዱሃል። በዚህ አካባቢ ያሉ ትልቅ አባታችን እርሳቸው ናቸው።
ቦታው ልዩ ቃል ኪዳን ያለው ነውና በዚያውም በረከት ታገኛለህ። እኔ ማስታወሻ ጽፌ ሰጥህና እሱን ታሳያቸዋለህ አሉኝ። የት ነው ቦታው? ሩቅ ነው አልኳቸው። የትም ቢሆን ሄዳለሁ ብለኸኛል ነበር። አሁን ምን ርቀት አስጠየቀህ? አሉ ፈገግ ብለው። መቼም ሲያወሩኝ ሕፃን ልጅ እንደሚያወሩ አይነት ነው። እሱስ ግድ የለኝም፣ እንዲያው ዝም ብዬ ነው አልኩኝ። መቀላመዴ ታውቆኝ። እዚሁ መንዝ ማማ ምድር ነው። ቦታውን በፊትም ሳታውቀው አትቀርም። ይገማ አርባሃራ መድኃኔዓለም ነው አሉኝ። ይገማ አርባሃራ? አዎን፣ ትዝ አለኝ። በደጋው በኩል ዋሻ ያለው ቤተ ክርስቲያን አይደል አልኳቸው። አዎን፣ እዛ ነገ ትሄዳለህ አሉኝና ወረቀትና እስክርቢቶ እንድሰጣቸው ጠየቁኝ። ከማስታወሻዬ ቀድጄ ከእስክርቢቶ ጋር ሰጠዋቸው። ወደ ሻማው ተጠግተው ሲጽፉ ቆዩና ወረቀቱን ከአራት አጥፈው ከትራሳቸው ስራ አስቀመጡት። በል እንግዲህ አረፍ በል፣ በጧት ትሄዳለህ ብለው ጸሎታቸውን ጀመሩ። እኔም እንደ ነገሩ ጸሎት ብጤ ያደረግኩና ከመደቡ ላይ ተጋደምኩ። እማሆይ ባሻጋሪ ቁመው ጸሎት እያደረጉ እኔ መደብ ላይ ተሸፋፍኜና ተጋድሜ ለሚያይ ሞቼ ጸሎተ ፍታት እየተደረገልኝ ይመስላል። ወይ ጣጣ! ወደ ግቤ ተቃረብኩ ስል እንደገና ወደ ሌላ ቦታ መንከራተት። እንዲያው እነዚህ ምስጢራቸው የማይፈታ ልጉሞች በቃ እንደ ኳስ እየተቀባበሉ ከአንዱ ገዳም ወደ ሌላኛው ይጠልዙኛል አልኩና ለምን ቁርጥ አድርጌ እንደማልተው ሳስብ ሲያንሰኝ ነው ብዬ ለመተኛት ሞከርኩ። ሌሊት እማሆይ ለጸሎት እንደገና ተነሱ። እኔም ተነሳውና ሰዓቴን ሳይ ከሌሊቱ 9 ሰዓት ይላል። ደህና አደርክ ኃይለ ጊዮርጊስ አሉኝ። ደህና እግዚአብሔር ይመስገን፣ እርስዎ እንደምን አደሩ አልኩና መደቡን ለቅቄ ቁሜ ልብሴን ስፈልጋዩና ተኛ እንጂ ገና እኮ አልነጋም አሉኝ። አይ እንግዲህ ምን ቀረው፣ በጧት ብሄድ ይሻላል ብዬ ነው አልኩ። እንዴ የመጓቆላ መውጫ እንኳን በጨለማ በብርሃንም ችግር ነው። ወይ ጉድ! ምንድን ነው ጥድፊያው አሉ ቆጣ ብለው። ዳገቱን ሳስብ እንደገና ሐሞቴ ፍስስ አለና ቁጭ አልኩ። ወይ ኃይለ ጊዮርጊስ እውነትም ታማሃል። እንዲያው ያ ሁሉ ትዕግስት ወዴት ጠፋ? በላርፈተኛ አሉና ጸሎታቸውን ቀጠሉ። እንዳይነጋ የለም ነጋና ሁለቱን ሻንጣዎቼን ይዤ ለመሄድ ተነሳው። እማሆይ ሴተ ማርያም ከትራሳቸው ስር ያስቀመጧትን ወረቀት አነሱና ለአባ አክሊሉ በእጃቸው ስጣቸው፣ ገልጠህ እንዳታነብ ዋ አሉኝ። ፈገግ ብዬ እሺ አልኩና ወረቀቷን ተቀብዬ ከደረቴ ኪስ ሸጎጥኳት። ይኸውልህ ኃይልዬ፣ እባክህ ትዕግስት ይኖርህ። ይሄ በየሀገሩ እየዞርክ የቃረምከው እውቀት መንፈሳዊነት ግን ሳይጎዳው አልቀረም። አትቸኩል። ምንም ምን ቢያጋጥምህ አትናደድ። የቅዱሱ ኪዳን በረከት አይለይህ። መልአኩ ዑራኤል ይከተልህ አሉኝና ተሰናበቱኝ። እሺማዊ እግዚአብሔር ቢረዳኝ ቶሎ መለሳለሁ አልኳቸውና መንገዴን ጀመርኩ። የመጓቆላ ዳገት በደረቴ እየታከኩና እንደ ዝንጀሮ እየቧጠጥኩ እንደምንም ወጣሁት። ወደ ላይ መውጣት ያደክማል እንጂ አያስፈራም። ዳገቱን ጨርሼ ደልዳላ ሜዳው ላይ ስደርስ ፊቴን ወደ ቆላው አዙሬ ድንጋይ ላይ አረፍ አልኩኝ። ድንገት አንድ መጥፎ ሐሳብ ብልጭ አለብኝ። እንዴ እማሆይ ሁኔታዬ ስላላማራቸው በዘዴ ከቅዱሱ ስፍራ እንድርቅ ይሆን እንዴ ወደ ይገም የላኩኝ አልኩና የሰጡኝን ደብዳቤ ደረት ኪሴ ውስጥ ላጥ አድርጌ ያወጣሁት። ምን ብለው ይሆን የጻፉት ል ጀመር። ደብዳቤውን የማንበብ ከፍተኛ ጉጉት አደረብኝ። ገልጠህ እንዳታነብ ዋ ያሉኝ ቃል ሞገተኝ። ይህን ያክል ሞራለ ቢስ መሆንም አይለብኝም አልኩና ደብዳቤውን መልሼ ኪሴ ከተትኩና ጉዞዬን ወደ ሞላሌ ተያያዝኩት። እመጓ አለማየሁ ዋሴ። ወገኛ